እሺ ተባረኩ፣ ጸጋ ይብዛላችሁ። በውጭ ሀገር ላላችሁ እንግዲህ አዲስ ዓመት ያከበራችሁ መልካም አዲስ ዓመት። ኢትዮጵያ ላላችሁ ደግሞ አይ ቲንክ ገናን ይመስለኛል ፊት ለፊታችሁ ላይ ያለው። እኛ ገናንም አዲስ ዓመትንም ጨርሰናል። እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ጌታ ይባረክ። ኮፒ ሊንክና ሼሩ ከተደረገ እንቀጥላለን። መርሃ ግብራችን የተሳካ እንዲሆን ማለት ነው። እግዚአብሔር እጅግ አድርገን አመሰግናለን። ጸጋ ይብዛላችሁ። ቴንኪዩ አብራችሁ እየሰራችሁ ስላላችሁ ማለት ነው። እግዚአብሔር ይባረክ። እሺ የተወሰኑ ሰዎች ነው የማየው ሼር የሚያደርጉ። ሰላም ብያለሁ። ሁላችሁንም ስማችሁን ጠርቼ ሰላም ብል ደስ ባለኝ ነበር፣ ግን አንደኛ ብዙ ህዝብ ስለሆነ ቶሎ ቶሎ ይሄዳል። አንደኛውን ጠርቼ ሌላኛውን ካልጠራሁ ቅያሜ እንዳይፈጠር ብዬ ነው። እግዚአብሔር ይባረክ። የእግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬን አይመቆሜ። ቴንኪው ኮፍያ ይሰጠህን ፀሐይ ነው ብለህ ነው። እግዚአብሔር ይባረክ። ትንፋሼን መንገዴን በእጆቹ የያዘው ሆኖልኛ ቅሜ። ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ። አሄ በህይወት እንድኖር ስለፈቀድክልኝ አመሰግናለሁ። አቤት አቤት የእግዚአብሔር ምሕረት የእግዚአብሔር ፍቅር አቆመኝ እኔም ልስገድለት። ቴንኪዩ ጌታን ስለ ምሕረቱ እጅግ አድርገን እናመሰግናለን። ቴንኪዩ ማይ አይ ላቭ ዩ ኤልሶ። ኦኬ ልጄ መታ ኪስ ላርግ ልሳም ሰማይ ልጅ። እግዚአብሔር ይባረክ። ጌታ የተመሰገነ ይሁን። እንኳን ደህና መጣችሁ ሁላችሁንም። አዲስ ዓመት በመጣ ሰዓት ላይ ባለፍንባቸው ዘመናት ትናንትናዎቻችንን እያሰብን በትክክል መስራት ሲገባን ባልሰራንበት፣ ወይ በትክክል ማገልገል በሚገባን ጉዳይ ባላገለገልንበት እና ብዙ የከሰርንባቸውን ዘመናት ቆም ብሎ ማሰብ ጥሩ ነው። ከዛም እንደገና ደግሞ በትናንትናው ኪሳራ ድጋሚ እንዳንደግመው እንድንጠነቀቅ እግዚአብሔር ይረዳናል እና በባለፉት ዓመታቶች ውስጥ የረዳን የእግዚአብሔር አቅም፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ሳስበው በጣም በቃ ከአይምሮዬ በላይ ነው። ሳስበው ከአይምሮዬ በላይ ነው። ትናንትናዎቼን እያሰብኩኝ የምጸጸትባቸው ጊዜያቶች እንዳሉ ሁሉ የምደሰትባቸውና ደግሞ ጌታን የማመሰግንበት በጣም ብዙ የሰፋ ነገር አሉ። ከሱም አንዱ በአገልግሎቱ እግዚአብሔር በድካምም በብርታትም እንግዲህ እንደዚህ እያገለገልን ብዙ ትውልድ ወደ እግዚአብሔር መንግስት ተጨምሯል። በዚህ አረካም በዚህ ገና እግዚአብሔር የሚጠራው ወደ መንግስቱ የሚጠራው በጣም ብዙ ትውልድ አለ። ይህንን አገልግሎት እንቀጥላለን ማለት ነው። የእናንተ አብሮነት እዚህ ታብ ኮፒ ሊንክ ሼር እያደረጋችሁ እጃችሁ እስኪያብጥ ድረስ ስክሪን እየደበደባችሁ ማለት ነው። ምናልባት አዶነ ይሄ ቲክቶክ የሚባል ነገር አሜሪካ ልትገዛው ነው ወይ ደግሞ ልትዘጋውም ነው እየተባለ አሁንም ጭምር ይነገራል።
ቢዘጉትም ደስተኛ ነኝ፣ ቢተውትም ደስተኛ ነኝ። በሁለቱም ማለት ነው። ቢዘጉት ለምንድነው ደስተኛ መሆነው? በጣም መጥፎ የሆነ ፕላትፎርም ነው። ሁሉ ነገር ከገንዘብ ጋር አገናኝተውት የዓለምን ሕዝብ እንደ መሽገር የተጣብቀው ይሄ ቲክታክ የሚባለው ነገር እንደ መሽገር ተጣብቀው ገንዘብን የሚበዘብዙበት ስለሆነ ቢዘጋኔ ደስ ነው የሚለኝ ብዬ የምለው ከዚህ አኳያ ነው። ቢታውት ደግሞ ደስ የሚለኝ ይኸው የሃይማኖቱን ቤት ሁሉ ጭምር የገሃነም ደጆች እየናጠ ነው ማለት ነው። ምን ወንጌል ማለት ነው። ኦኬ እሺ፣ አበጋዝ ኦኬ፣ ሞክረዋል እኮ ሞክረዋል። እነዚህ አንተ ዘመዶች አበጋዝ የምትባለው ጠንቋዮቹ ቄሶች፣ መተተኞቹ ቄሶች የኤርሚያስን ጉሮሮ ዝጋው፣ እግሩን ሽባ አድርገው፣ አሳስራ አስቀምጠው ብለው ያው ለምታመልኳቸው ለሙታኖቻችሁ ነግረዋቸው ነበር። ስለት ሁሉ የተሳለ ነበር። ግን ያንዳቸውም አስማት፣ መተት፣ ጥንቆላ፣ ድግምት፣ ሟርት የኔን ጉሮሮ ሊዘጋው ቀርቶ አይደለም አይነካውም። ብራዘርዬ አይነካውም አልኩ። እያላገጥኩባቸው እየቀለድኩባቸው ማለት ነው በአስማተኞቻችሁ ላይ ይኸውልህ በቃ ፈክቼ በክርስቶስ ኢየሱስ አለሁልህ አልኩ። ገናም ቀጥላለሁ። ጉሮሮህ የሚዘጋ ነው ብለህ ያልከው ቀልደኛ ነህ። ይሄ ጉሮሮ ኢየሱስ ያድናል ብሎ የሚል ጉሮሮ በማን ነው የሚዘጋው? ዘጊው ማን ነው? ማይሰራውን ማይከፈተውን ጉሮሮ ነው ማን ነው የሚዘጋው? እና መተተኞች አልጋ ላይ ተኝተዋል አልኩ። መተተኞች አልጋ ላይ ተኝተዋል። ማን ነው አልጋ ላይ ያስተኛቸው? የኔ ጌታ ነው ኢየሱስ። እና እዛው ፈውሶ እንደገና ለህይወት እንዲያደርግላቸው ጸልያለሁኝ። እኔ በዘመኔ አንተን መተተኞችና ጠንቋዮች አስማተኞች ሳይደግሙብኝ ቀርተው እንዳይመስል። በጣም ጀግናው ኢየሱስ፣ ወንዱ ኢየሱስ፣ የይሁዳው አንበሳ ኢየሱስ አስማተኞችና መተተኞችን ቋንቋቸውን እየደበላለቀ 10 ዓመት ሆነኝ እኮ አልኩ። ዘመዶችህ ሲፎክሩ ማለት ነው። ጉሮሮ ይዘጋል። ቆይ እመቤቴን እንዲህ ተናግሯትማ እሱ ይህንን ዓመት ከተሻገር ብለ ሲሉ 10 ዓመት እዚህ ሶሻል ሚዲያ ነው የኢየሱስ ወታደር ነኝ እያልኩ ማለት ነው። 10 ዓመት ገና በጣም ብዙ 10 ዓመታቶች ጌታ ይጨምርልኛል እያየ ማለት ነው። ውስጤን አቃጠለው አይደል እያልክ ገና በጣም ብዙ 10 ዓመታቶች የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳኑ ወንጌል የቀራንዮው ጌታ ኢየሱስ ክርስቶስ ከዚህ ጉሮሮ ሲሰበክ ትሰማዋለህ። አንተ ሄድና ከእናትህ ጋር ጎማ እያጫጫስክ ግዛዋ ነገር ጨስ አድርጊበት እና በቃ እስቲ እንትን በሉት ፎቶውን ሁሉ ሲናቃጥለው ብለው ፎቶ አቃጥለዋል። ምንም ያላደረጉት ነገር የለም። ውጋው፣ በመርፌ ውጉት፣ በመርፌ በአንካሴ፣ በጦር በማራሻ በደንብ እንትን በሉት። ኤርሚያስን እንዲህ አድርገው የእንትና ኪዳነ ምሕረት ይህንን ኤርሚያስ የሚባለውን እንትን ካረግሽው እኔ አምጥቼ እጣን አጨስልሻለሁ፣ እምቢ ካልሽ ግን ኩበት ነው የማጨስልሽ። የማን ነው የአብደላው ጊዮርጊስ ይህንን ኤርሚያስ የሚባለውን ሰውዬ እና ካስቆምክልን እና ለፈረስ ሳር እገዛለታለሁ እያልክ አቤት ጌታ ለፈረስህ ሳር እገዛለታለሁ ብለህ ስለትሳላለህ ለፈረስህም ሳል ለአንተም ደግሞ እጣን አጨስልሃለሁ። ይህን ሰውዬ ግን አቁመኝ ብለህ ስትል እራሱ ጊዮርጊስ የምትለውን እያጨስኩት ነው አልኩ። በምን በእውቀት
3 ጊዜ ሞቶ ተነስቷል ብለህ ስትል ምን ሊፈይድልህ አንተ? 3 ጊዜ ሞቶ ተነስቷል። አሃ ይሄ ምን ለማለት እንደው ታውቃለህ? የኢየሱስ ክርስቶስ ሞት ዝም ብሎ እኮ ነው። የኢየሱስ ክርስቶስ ሞት ዝም ብሎ ነው። ለምን ታካብዱታላችሁ? ኢየሱስ 3 ጊዜ ሞቶ ተነሳ ተብሎ እንዳይባል ጌታ ሞቶ የተነሳው አንድ ጊዜ ነው። የኦርቶዶክስ አስማተኞችና መተተኞች ገና ይውልህ ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። መግቢያ መውጫ ነው የሚያጡት። መግቢያ መውጫ እዚሁም አገለግልበት ነበር መጥቶ ታስታውሳላችሁ አይደል? አትጸጸትም ምናምን ነገር ብሎ ማለት ነው። ትዝ ይላችኋል ያ ጠንቋይ መርጌታ። እስኪ ማንም የሚጠነቁል ገብቶ ንስቲ እኔ ክርስትና ስሜን እነግራችኋለሁ። እስቲ ዛሬ ጠንቋዮችን ልጥራ እንዴ? የኦርቶዶክስ ጠንቋዮችን ጥሩልኝ ዛሬ ከነሱ ጋር የማወራው። ጠንቋይ ነኝ፣ ጥሩ መተተኛ ነኝ፣ ጥሩ ደጋሚ ነኝ ብሎ የሚል ሰው ካለ ገስት ይላክ። ሌሎች እንዳትልኩ። በቃ ጥሪ ለጠንቋዮች ነው። ጠንቋዮች ደጋሚ፣ መተተኛ፣ መጫኛ የሚያቆም ትክል ድንጋይ ላይ የሚቆም ምናምን ነገር ብቻ ምንም የሚያደርገውን ነገር ፈርስ የሚረጭ የመቃብር አፈር የሚረጭ ምናምን ነገር። እስኪ ነው አዲስ ዓመት አይደል? ይይዝላችሁ ከሆነ ሞክሩ እንዴ አንተ ስርዓት በእውነት ሼር አድርጓቸው። አይታወቅም እኮ አይታወቅም። አይ ሙከራ አይደለም በትክክል እሰራለሁ ብሎ የሚል ሰው ካለ ሙከራ ሳይሆን በትክክል አስማት የሚደግም ቴንኪ ወንድምነት አስማት ደግማለሁ እና በፍጹም 2026ማ መቀጠል የለበትም። ይሄ ሰውዬ መቀጠል የለበትምና በአስማት ላቆመው እችላለሁ ብሎ የሚል ሰው ካለ ይምጣ። የተደገፈው ሸምበቆ መሆኑን እንዲያ ሳያውቀው ድንገት ተሰብሮ ወደቀ የዛ ሰው መተማመኛው። እኔ ግን በላይ ላይ ንጉሴን ሾም ያለሁ። ጥሩት ያን ሰውዬ ማለት ነው። እኔ ንጉሴን በሌለ ሾም ያለሁ። ኢየሱስ የይሁዳውን ጌታ የይሁዳውን አንበሳ አጋንንትን የሾመ በላዩ ላይ እየጠራ ይምጣ። ኖ አሁን ደጋሚ ብቻ ነው ፈልገው። ኖ ሌሎቻችሁ የላካችሁ ሰዎች ደጋሚዎች ናችሁ፣ ጠንቋዮች ናችሁ ምትልኩ። አሁን ገስት የሚልክ ከዚህ በኋላ ጠንቋይ የሆነ ማለት ነው። ጥሩ ደጋሚ ነው የሚባል ፒሪ 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 የሚል ድንጋይ ላይም ቆሞ ምንም ሟርተኞችን ጥሯቸው። በዚህ አዲስ ዓመት ዛሬ ገና 2 ነው ቀን፣ እኔ ጋር 2 ነው፣ አዲስ ዓመት ነው። እስኪ ጥሯቸው፣ ሼር አድርጉላቸው። እስኪ ጉሮሮ ዘጋለን፣ እግር እናዞራለን፣ ማንጀራት እንመታለን፣ ማንጀራት እንገትራለን ብሎ የሚል ጠንቋዮችን ጥሩልኝ። በጌታ ጥሩልኝ። ኦኬ ቴንክ ዩ። ያው አንዱ መጣ። ታውቆ እናንተ እንዴ አይመጣማ አትበሉ። ያው አንዱ መጣ። አንድ ቁጥር ጽፏል። ሁሉ በእርሱ ሆነ የሚል ጠንቋይ ማለት ነው። እና ወገኖች ሼር አድርጉ። ስሙ ሁሉ በእሱ ሆነ ነው፣ ግን ጠንቋይ ነው ማለት ነው። እንግዲህ አንድ ቁጥር ጽፎልኛል። ቴንክ ዩ። ለዚህ ነው ቀድሜ ልባርክህ ነው የምገባ እንጂ በአንተ ላይ ድግምት ልሰራ አይደለም። ኧረ በህግ አምላክ። እኔ አሁን ቆይ መባረኩም በኋላ ላይ እኔ ልባርክህ ነው የምገባው። እኔ ግን በአንተ ላይ ሟርትና ድግምት አይሰራም። ምንም ጥርጥር የለውም። አይሰራም። በኢየሱስ ስም አይሰራም፣ አይከናወንላቸውም። አሜን። ቴንክ ዩ ብራዘር። በፍጹም በእስራኤል ላይ ሟርትና ድግምት አይሰራም። አሜን። ተባረክ። ጌታ ኢየሱስ ይባርክህ። ተባረክ ኤርሚዬ። አሜን። ቴንክ ዩ ወንድሜ፣ ተባረክ። ዘመንህ ይለምልም። ቴንክ ዩ ወንድሜ፣ ተባረክ። እግዚአብሔር ይራራልህ፣ ፊቱንም ደግሞ ያብራልህ። አሜን። ቴንክ ዩ ወንድሜ። የእስራኤል አምላክ ይጠብቅህ። አሜን። ተባረክ። አሜን። ቴንክ ዩ። ተባረክልኝ ወንድሜ፣ ጸጋ ይብዛልህ። ኦኬ
እኔ አሁን የምፈልገው የእውነት ማለት ነው። እስቲ እነኚህ በአስማት የሚያስፈራሩ ሰዎች ማለት ነው ካላችሁ እስኪ ኑ አንዱ ቀን ፕሮግራም ብንሰጠው እንደዚህ ማለት ነው። በቃ ዝነኛ ይሄ ሰውዬ ከረገመ መሬት ጠብ አይልም፣ ከተናገረ ይይዝለታል ብላችሁ የምትሉትን ኢትዮጵያ ውስጥ ያለ ኤርትራ ውስጥ ያለ ከየትኛውም ቤተ እምነት ጥሩት። እሱም እዚህ የሚጠራውን ይጥራ፣ እኔም እስኪ የምጠራውን እንድጠራ ይፈቀድልኛ። የአብ ልጅ እኮ ኢየሱስ እኮ ምስክሬ ነው አልኩ። እሱም የሚጠራውን ይጥራ። እንደዚህ ትልቁ ላይ ሆናለሁ፣ ወንድሞች ታች ይወርዳሉ፣ እኔ በዚህ በኩል ሆናለሁ፣ እሱም በዚህ በኩል ይሆንና ካሜራ ከፍቶ ከፈለገ እሱ የሚጠራውን ይጥራ። ሿሿሿሿ ቋቋቋቋቋ ይበል። እማ ላይ ያለው እንደሚጮህ ታዩታላቸው። እና ፕሊስ እንደው ፕሊስ ዛሬ ጠንቋዮች ናቸው ብላችሁ ለምትሏቸው ለምታውቋቸው ለእነሱ ሼር ብታደርጉ፣ በተለይ ድግምት እንደግማለን ብለው የሚሉ የኦርቶዶክሳውያን መርጌቶች መስተፋቅር፣ አንደርብ፣ ጥላወጊ ምናምን የሚባል ነገር አለ የምትጠሩት የትኛውንም ንጠሩ። አንድ ገናናና ኃያል ቅዱስ የሆነ ስም ብቻ በእምነት አንድ ጊዜ ብቻ ጠራዋለሁ። አመድም ላይ ቀጤማም ላይ እየተጎዘጎዘ ብቻ ራቁቱንም ቆሞ ወንበርም ላይ ተቀምጦ ብቻ የሚጠራበትን አጠራር ይጥራ። በጌታ በእውነት እኔ ሰው ባገኝ ደስ ይለኝ ነበር ዛሬ። ኢየሱስ ጌታዬ፣ የዘላለም አምባዬ፣ የዘላለም መጠጊያዬ፣ የዘላለም መመኪያዬ፣ ስምህ ትምክቴ ነው። ጌታ መንፈስ ቅዱስ ብርሃን የሆንከው ጌታ አንተ ከኛ ጋር ስላለህ ለእግዚአብሔር ክብር ይሆንለት። ጥሩት እስኪ ኳኳኳኳኳ ይበል ይምጣና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላህ ምናምን ነገር እያለ ይበል እስኪ ጥሩትና፣ ያው እንደዛ እየቀላቀሉ አይደል ከተለያየ ቦታ ላይ አሰረሽ ምንድነው የሚባለው? ምንድነው የተቀላቀለ ማለት ነው። ቢስሚላህ ብሎ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሻዱ አላህ እኮ ብሎ የሚል እኮ ጸሎት እኮ አላቸው። መተተኛ እኮ አልኩ። እሺ የሚጠነቁል የሚደግም ሰው ብቻ ነው ፈለገው። ደግማለሁ ብሎ የሚል ሰው ካለ ይምጣና ከኔ ጌታ ጋር ይገጥማል። በሱ ላይ የሚሰራው የክፉ አለቃ መንፈስና በእኔ ላይ የሚሰራው የክርስቶስን መንፈስ ማን እንደሆነ ታያላችሁ። እሺ ሮቤል አቤት። ሰላም ነው? ሰላም ነው። ደህና ነኝ። የጠራሁትን ጥሪ ሰምተን የመጣው ተጠንቁላ። እሺ ጠንቁላ የምጠራውን ስም ጥራና፣ ያው ኤርሚያስን ለማጥፋት ነው። ማን? አንተን ነው? እኔን ለማጥፋት። ለምን አጠፋለሁ ማለት? አሁን እኔ ጥቅም ለሌለው ነገር አልጠነቁልም። አንተን አጥፍቼ የማገኘው ነገር ካለ የሚከፈለኝ ነገር ካለ ጠነቁላለሁ። ስለዚህ የኔን መጥፋት አትፈልግም ማለት ነው? ያለ ጥቅም ምን ጥቅም አለ? ምንም የማገኘው ጥቅም ለሌለው ነገር። ጴንጤዎቹንስ ለምን አጠቃላይ ተጠፋቸው? ምን እጠቀማለሁ? የሚያግዘኝ ወይም ደግሞ የማገኝበት ጥቅም እስከሌለ ድረስ ምንም አላደርግም። ከዛ ውጭ ግን የማገኘው ጥቅም ካለ ህዝቡን አሳሳቱ ትሉ የለ እንዴ? እኛ እንደፈለጉ ያድርጉ ማለት እኔ አሁን የራሴ ጥቅም ጋር ነው ምንም ነገር ለማድረግ ወይም ደግሞ አንተ ላይ የሚሆነ ነገር እንዲሆን ላደርግ የምችለው ወይ ስደርስብኝ ወይ ደግሞ የሆነ ኤክስትራ የማገኘው ነገር ሲኖር ብቻ ነው። ከዛ ውጭ ምንም ጥቅም ከሌለኝ ምንም ማድረግ አልፈልግም፣ አላደርግም። ከየት ቤተ እምነት ነህ ግን አንተ? እኔ አላቅም ከየት ልበል። ከሙስሊም ኦርቶዶክስ ነኝ። በእርግጥ ግን ስለ ኦርቶዶክስ ስለ ሃይማኖት የማውቀውም ሃይማኖት ስለሌለ ማለት ብዙም የማውቀው እንትን የለምና ከዚህ ብዬ መናገር አልችልም። ምናልባት ያው ከሁሉም ውጭ በሚለው ወደፊት ከተገለጠልን ወደ አንዱ ጠቀልላለሁ ብዬ አስባለሁ።
እስካሁን በየትኛው ቤተ እምነት ውስጥ ነው? በኦርቶዶክስና በእስላም በሁለቱም ነው? በኦርቶዶክስ ውስጥ ነኝ። በእርግጥ ግን ያው ሙሉ ለሙሉ ወስኜ ጠለቅ ብዬ አልገባውም። ማለት ብዙ ወንጀሎችን ኃጢአቶችን ወይም ተጸብዬ እንደ አዲስ ምድን ካልሆነ በቀር ያው ባለሁበት ኮንዲሽን ከባድ ነው። የዚህም የዛም ነኝ ማለት አልችልም። ከዚህ በፊት ጠንቁለህ ስንት ሰው ጥቅም የምታገኝበትን ነገር አገኘህ? ያው ትንሽ ከዛ ውጭ አሪፍ ጥቅም ማላገኝበት ከሆነ በቃ አልጠነቁልም ብዬ ከተውኩ ቆየሁ። ምን ጠንቁለህ ነበር? አሪፍ ጥቅም ማለት ገንዘብ ወደ ኪስ እንዲገባ ነው። አሪፍ ጥቅም ያለ ነገር ካልገባ ምንም ከገንዘብ ጋር ከሆነ ነው። ስለዚህ ገንዘብ ለማላገኝበት አልደክም። ምን አደከም? ማንን ነው ግን ስጠነቁል የምትጠራው? እሱን እንዴት እነግርሃለሁ? እሱ ሲሆን ሲደርስብህ ብታየው አይሻልም? ለምን ታዲያ አሁን አታደርግም? አንተ የምትጠራውን የትኛውንም ስም ጥራ። የትኛውንም የክፉ የመናፍስት ኃይላት ሳጥናኤል፣ ሉሲፈር፣ በሲኦል ያለ በአመድ ላይ የሚሰራ በአታላ የሚሰራ ምናምን ነገር በዘሮቼ በዘመዴ የሚሰራ ብቻ የምትጠራውን ስም ለምን አትጠራ? መጠንቆል ማለት እኮ ጥበብ ነው ማለት ምናልባት እኛ በሀገራችን ሰይጣንን መጥራት ነው ጥበብ። እንደዛ አይደለም። አሁን እሱን እንግዲህ ማለት ወደ ዓለማዊ ህይወትና ወደ ምድራዊ ስታመጣው ጥበብ ነው። ፈረንጆች፣ ነጮች እኮ ይህን ነገር እንደ ጥበብና እንደ ችሎታ ነው የሚጠቀሙት። ምናልባት እኛ ሀገር ነው ጥንቆላ ወይ ምናምን አሁን እኮ እዚህ 400 ምናምን ሰው እየሰማ ነው። እኔም አሁን ባለሁበት ሀገር የነጭ ሀገር ስለሆነ ሊሰሙ ይችላሉ። የኛው እንትን ስለሆነ ብለው ሊሉ ይችላሉ። ትልቅ ጥበብ ነው ማለት ብዙ ጊዜ ለምን እንደሆነ አይገባኝም። በእኛ ሀገር እንደ ባህል ሆኖ ይሁን ብቻ በምን መልኩ ማን ያስተማረው? ጥንቆላውን ማን ያስተማረው? እኔ መጽሐፍትን አንብቤ ነው። ምናልባትም ያው ሳይኮሎጂ መጽሐፍቶችም ላይ እነ ዶክተር ራምፓ መጽሐፍን በደንብ ብታነብ ምናልባት ትረዳለህ። ያው ጥንቆላ በሚለው አልሄድበትም። ከዛ ውጭ ግን እውቀት ነው። ይህ ደግሞ አንብበህ የምታገኘው ነገር ነው። ኦኬ። ስለዚህ ሰይጣንን በጥበብ ነው የምትጠራው ማለት ነው? ምናልባት ምናባዊ ዓለም የሚባለውን ነገር አላ የሰው ልጅ ነው። ምናባዊ ዓለም ሳይሆን ሰይጣን ነው የምትጠራው ወይስ ሰይጣን ታውቃለህ? ሰይጣን ነው ብያለሁ። ምን ጥበብ ነው እያልኩ እኮ ነው። ሰይጣንም ሆነ ፈጣሪም በጥበብ ነው ያን ነገር ላደርግ የምችለው ማለት እኮ። እስከዛሬ የምታደርገው በማን ስም ነው እያልኩ ያለሁት? እኔ ያው እዚህ ጋር እንደ ጥያቄ የማነሳልህ ነገር አምላክ ሰይጣን ማን አምላክ እንደሆነ ማን አምላክ እንዳለው ምንም ማረጋገጫ ስለሌለኝ ምናልባት ለእኔ አምላክ ሊሆን ይችላል። በቃ አንተ ራሱ ሌላ ጠንቋይ የሚያስፈልግህ ጠንቋይ ነው ማለት ነው። እኔ በጥንቆላው የሚተማመን በተለይ ኦርቶዶክሳውያን ማለት ነው ጉሮሮህን ይዝጋው፣ እግርን ሽባ ያርገው፣ ጀርባህን ያዙረው እያላችሁ ፈልፈልጡ የምትፈለፍሉ ሰዎች በቃ ዛሬ ይህ መርሃ ግብር እንደዛ ቢሆን በቃ በጣም አደገኛ ደጋሚ ነው። ይሄ የጎጃም ደጋሚ ነው ወይ የሰሜን ሸዋ ደጋሚ ነው ወይ የኦሮሞ ደጋሚ ነው ብቻ የምትሉት አለ ወይ የትግራይ የምትጠሩትን ሰው እየጠሩትና መጥራት ያለበትን አጋንን ተጠርቶ እዚህ ጋር እኔና እሱ ብቻ እኔም የምጠራውን ጌታዬን ማን እንደሆነ ስሙን ታውቃላችሁ። ካልሆነ በኋላ በደንብ ሳውጀው ታያላችሁ። ጥሩና እንደዛ ነው መሆን ያለበት አይመስልም? ምን ያደርጋል? እታች በኮሜንት ኤርሚያስ እግዚአብሔር ልሳንህን ይዝጋው። ለምን ይዘጋዋል? እኔ የሥላሴ ባሪያ ለምን ደሞ ይዘጋው? አምላክ ቀራንዮ መስቀል ላይ ከድንግል ማርያም ተወልዶ ሞቷል ብዬ ስላወጭኩ ለምን ይዘጋዋል? እልቅ እናንተ ዘጊዎች ካሉ ጥሯቸውና እስኪ ስልጣን ያለው ይህን ጉሮሮ ሊዘጋ የሚችል ስልጣን ያለው ሰው ካለ ጥሩትና የሚጠራውን ስም ይጥራ። ማን አረፋ እንደሚደፍቅ ታያለህ። ኦኬ። አዎ ኢየሱስ የእግዚአብሔር ልጅ ለዘላለም ቅዱስ ስም ይባረክ። የኔ አባት ንጉሴ፣ አዳኜ፣ አምላኬ፣ ጌታዬ ስም ለዘላለም ይባረክ። በቅዱስ ስምህ እጓደዳለሁ። ጥሩትና ያ ሰው በቃ በጣም በቃ ይህ ሰው ከተናገረ መሬት ጠብ አይልም ብላችሁ የምትሉትን ጥሩት። ጠንቋይ ከኦርቶዶክስ ቢሆን ይመረጣል።
ምክንያቱም እነሱ ናቸው ብዙ ጊዜ የሚፎክሩት ማለት ነው። ይህን ጥምጣማም ደብተራ ታየው ነበረ ፊት ለፊቴ ማለት ነው። ባለፈውም ላይ ሳልጠራው ነው የመጡት አይደል? ሁለቱ መጥተው ነበርኩ። ሁለት መጥተው ማለት ነው። ሁለት መጥተው ነበር። ሶስተኛ ጥሩ። ዛሬ እኔ ጥሪ ኢንቫይት ላድርግ። ከእነሱ ጋር ዲቤት ከጠንቋዮች ጋር ዲቤት ማድረግ ፈልጋለሁ። በእውቀት ሳይሆን እነሱም አምላካቸውን ይጥሩ፣ እኔም እጠራለሁ። በቃ እነሱም ይጸልዩ፣ እኔም እጸልያለሁ። ቴንኪው መንፈስ ቅዱስ። የለም የምታውቁት ካለ እስኪ አንዳንድ ቁጥር ይጻፍልኝ። ኖ ሌሎች አትላኩልኝ። ገስት ሌሎች በሙሉ ገስት አትላኩ። አሁን ወገኖች ዛሬ እየጠራ ያለው ጠንቋይ ነኝ ብሎ የሚል ነው። ጠንቋይ ነኝ ኤርሚያስ የሚጠራውን ኢየሱስንና ራሱ ኤርሚያስን እና ወገኖቹን ላስቆም እፈልጋለሁኝ በዚህ አዲስ ዓመት ብሎ የሚል ካለ ጠንቋይ የሆነ ሰው ነው አሁን እንዲመጣ የምፈልገው። ጠንቋይን ያያችሁ ልጆች እባካችሁ እንደሚባለው ማለት ነው ጥሩልኝና ካለ ይመጣል፣ ከሌላ ወደ መርሃ ግብራችን እንሄዳለን። ጸጋ ይብዛላችሁ። እንዳትለፋለፍ። እሺ ማን ደፋባቸው? እንዳትለፋለፍ፣ እንዳትሞክሩት። እንዲህ የምመካው በጥበቤ በእውቀቴ እንዳይመስልህ። በሆነ ጠጠሯቸው ማንን ብቻ የምትሉት መርጌታም ይሁን ቄስም ይሁን ጥሩት። የክርስትና ስሜን እሰጠዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮማኒ ራሂም ነው ብሎ ለማለት ነው። ከዚህ ያለፈ ነገር አይሉ። ከዛ ፋፋፋፋፋፋፋፋፋ ቋቋቋቋቋቋቋ ሊል ነው። አብረን እንስቃለን ወይ አብረን እንደነግጣለን? አይመስልህም? ኢየሱስ የአብ ልጅ ጌታዬ ስም ለዘላለም ይባረክ። ወይ አብረን እንስቃለን ወይ አብረን እንደነግጣለን። ጌታ ምን ይላል? በኢሳይያስ ትንቢት መጽሐፍ ላይ አማልክቶቻቸውን ይጥሩ ይላል። ጥሩ አላቸው ጌታ። እንደው እኔ ከጥንት ሰማያትን የሰራው እኔ አይደለሁም እንዴ? እጄ የምድርን ዳርቻ አጽንታለች። ግን አማልክት አለብን ብለው የሚሉ ከሆነ ይጥሯቸው፣ ይናገሩ። እንደው ክፉም ደጉ የሚያደርጉ ከሆነ አብረን እንደንግጥ ብሏል። ጥሩ። አንተ የእናትህን ከራማ ጓዳ ውስጥ ጨሌ ላይ ቅቤ የምትቀባውን ጣዖት ሰይጣንና አጋንንት እሱን ጠርተህ የኔ አባት ስም ይባረክ። ኢየሱሴ ስም ለዘላለም ይቀደስ። የጴንጤዎችን አምላክ ታዩት ነበር። በእርግጥም ታውቁታላችሁ፣ ኃይሉና ስልጣኑ ማለት ነው። ግን የእውነት ነው። ዝም ብዬ አቧራ ለማጨስ ወይ አየር ለመያዝ እንደሚባለው ሳይሆን የእውነቴን የጠራሁትኝ። የሚመጣ ካለ ጥሩ ነበረ፣ ካለም እናስገባለን፣ ከሌለ ግን እንኳን ደህና መጣችሁ ቅዱሳን ወገኖች። በጌታችን በኢየሱስ ክርስቶስም ሰላም ብያለሁኝ። እሺ ደግሜ ከገስት ላይ የማስወርዳችሁ ሰዎች ደግማችሁ ከላካችሁ በብሎክ ልትሸኙ ነው። ኦኬ ቴንክ ዩ። እንኳን ደህና መጣችሁ። ጸጋና ሰላም ከእናንተ ጋር ይሁን። የቸርነትና የምሕረቱን ብዛት በሕይወታችን ላይ የገለጠልን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ቅዱስ ስሙ ለዘላለም የተባረከ ይሁን። ማማ መብራት አብሩ። ቅዱስ ስሙ ለዘላለም የተቀደሰ ይሁን፣ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። የእግዚአብሔር ቸርነት የእግዚአብሔር መልካምነት በሕይወት ዛችን ዘመን አይተናል። ዛሬን ደግሞ እንድናይ የጌታ ምሕረት ስለበዛልን ስለ ምሕረቱ እግዚአብሔር እጅግ አድርገን እናመሰግናለን። በባለፉት ዘመናት በባለፉት ጊዜያቶች
በእግዚአብሔር ጸጋ ረድቶን በድካም የሚሆን በብርታት አገልግለናል። እኔና ቤተሰቤ ሚስቴና ልጆቼም ሁሉ ጭምር በዚህ አገልግሎት ውስጥ አብረን የምናገለግለው እዚህም ያላችሁ ወንድሞችና እህቶች በጌታ የማውቃችሁ ወንድሞቼና እህቶቼ በዓለም ዙሪያ ያላችሁ ወንድምነት እነ ዳንዬ እነ ብሩኬ ሌሎች ወንድሞችና እህቶች ሁሉ ጭምር በእግዚአብሔር መንግስት ስራ ውስጥ እየተጉ ያሉ ዓላማቸውን ወንጌልና ወንጌል ብቻ ያደረጉ ሰዎች በጣም ደስ ይለኛል እና ጌታን ስለነሱም ጭምር እጅግ አድርጌ አመሰግናለሁ። የረዳን እግዚአብሔር ነው፣ ያገዘን እግዚአብሔር ነው፣ ጸጋውን ያበዛልን እግዚአብሔር ነው፣ የቸርነቱን ብዛት ያበዛልን እግዚአብሔር ነው። ብዙ ሰዎች በዚህ ተጠቅመዋል፣ ብዙ ሰዎች ወደ ጌታ መጥተዋል እና ከዚህም በኋላ እንቀጥላለን። አገልግሎቱ በህይወት እስካለን ድረስ የሚቀጥል አገልግሎት ነው። ምክንያቱም የእግዚአብሔር መንግስት ስራ ነው። የእግዚአብሔር መንግስት ደግሞ ስራው ምንድነው ከተባለ አንድና አንድ ነው። በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 3 እና 4 ላይ ምን ይላል? የአምላካችን የእግዚአብሔር ቃል ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ይወዳል ይላል። እግዚአብሔር በሚወድ በአምላካችንና በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ይላል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ያም ደግሞ ሰዎች የሚድኑት እውነትን ወደ ማወቅ እንዲደርሱ ይወዳል። ሰዎች የሚድኑት እውነትን ሲያውቁ ነው። ያ ልናውቀው የሚገባ ደግሞ የተገባው እውነት አንድና አንድ ነው። እሱም ቅዱሱ የሆነ የእግዚአብሔር ቃል ነው። ያ ቅዱሱ የሆነ የእግዚአብሔር ቃል ደግሞ የምንድንበትን ጸጋ በልጁ በክርስቶስ ኢየሱስ የሰጠንን የእግዚአብሔርን ጸጋ ይነግረናል ማለት ነው። እውነት የሆነው የእግዚአብሔር ቃል እውነተኛውን ጌታ ኢየሱስ ክርስቶስን ማን እንደሆነ አምላክነቱን፣ ፍጹም ሰውነቱን፣ ለሰው ልጆች በደልና ኃጢአት ቤዛ መሆኑን እኛን ለማዳን ከሰማያት መጥቶ ከቅድስት ድንግል ማርያም ሰው ሆኖ በቀራንዮ በመስቀል ላይ እንደተሰቀለ ለበደል ኃጢአታችን እንደሞተ በሶስተኛውም ቀን ከሙታን እንደተነሳ እኛን ስለማጽደቅ ከሙታን እንደተነሳ በስሙ የሚያምኑትን ሁሉ ደግሞ ንስሐና የኃጢአት ይቅርታቸውን ሊሰጥ ከኢየሩሳሌም ከተማ ጀምሮ በአሕዛብ ሁሉ በምድር ዳር ሁሉ እንዲሰበክ እግዚአብሔር ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው አስይዞ ላከ ይላል። ይህ የተላከው የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ የምስራቹን ቃል የሰሙ እና አምነውም የተቀበሉ የዘላለምን ሕይወት አግኝተዋል፣ ያገኛሉ። ገናም ደግሞ ለሚመጣውም ትውልድ ይህንን እናገራለን ማለት ነው። ጌታን እጅግ አድርገን እናመሰግናለን። በዚህ ብዙ ሰዎች ወደ እግዚአብሔር መንግስት መጥተዋል። በጣም ብዙዎች ደግሞ ሰምተው ጥያቄ የሆኑባቸው አሁንም በሁለት ሀሳብ ላይ ቆመዋል። አንዳንዶቹ በዚሁ በሶሻል ሚዲያ ሁሉ እንኳን ጭምር ሳይቀር ወዴት ነው መምጣት ያለብን ብለው የሚሉ በመንታ ሀሳብ ላይ የቆሙ ሰዎች አሉ። ግን ጥያቄ ተፈጥሮብናል ብለው የሚጠይቁ በጣም ብዙ ሰዎች አሉ። በቅርበትም በርቀትም የምታውቋቸው ማለት ነው። እና እውነትም ነው ደግሞ በተለይ ከሞት በኋላ ስላለ ህይወት ብዙ ሰዎች አስበው አያውቁ። ለማሰብም ራሱ እንኳን አንፈልግም ይላሉ። አንዳንዶቹ ስለሚያስጨንቀን ለማሰብ አንፈልግም፣ አስበን መልሱን ስለማናገኘው መጨነቅ አንፈልግም እና ከሞትኩኝ በኋላ ወዴት እሄዳለሁ ብዬ ማሰብ አልፈልግም ብለው የሚሉ ብዙ ሰዎች ገጥመውኛል። መልሱን ስለማናገኝ ብለው ይላሉ። ሃይማኖት ተቋም አላቸው፣ በሃይማኖት ውስጥ ነው ያሉት፣ ግን መልሱን አያገኙትም። መልሱን ካላገኘ በቃ ወድቀሃል ማለት ነው ብራዘር። ግን መልሱን አላገኝም ብሎ ደግሞ ተስፋ ቆርጦ ዝም ብሎ ከመቀመጥ ይልቅ መጠየቁ እጅግ መልካም ነው። ኢየሱስ ከሰማያት የመጣው መልስ ሊሆነን ነው እና በስሙ በማመን የኃጢአታችሁን ይቅርታ ይሰጣችኋል። ወደ እሱ ብትመጡ ልጁ አድርጎ ይቀበላችኋል። ወደ እኔ ኑ ብሎ የሰው ልጆች ሁሉ በፍቅር እየጠራ ያለው ጌታችን ኢየሱስ ክርስቶስ ነው። ከእሱ በቀር ማንም የለም። ይወዳችኋል፣ ይወደናል፣ ዓለሙን ሁሉ ወዷል። ይህን ጌታ ዛሬም በተጨመረልን ዘመንና በተጨመረልን ቀን ላይ ምሕረትና ቸርነቱን ልንነግራችሁ መተናል ብዬላችኋለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ከወንድምነት ልጀምር። ሰላም በሉ። አንዳንዶቻችሁን አይዶ ነው አላወቅኩም፣ ይቅርታ። እሺ ወንድምነት ዳኒ ያለ ሰላም በል። ወንድምነት እንዴት አደራችሁ? እኔ ጋር እንዴት አመሻ ነው። እንዴት አደራችሁ እናንተ? እሺ እንደምን አመሻችሁ? ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ።
ቀድመህን አዲስ ዓመት ብትይዝም ያው ደርሰንብሃል አይደለ? ለጌታ ክብር። አሜን። ወገኖች ሁላችሁንም ሰላም ብያለሁ። ጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። አሜን። ቴንክ ዩ። ኦኬ። ዘማሪ አሸናፊ እንዴት ነህ? እግዚአብሔር ይመስገን። ኤርምዬ ጸጋና ሰላም በክርስቶስ ኢየሱስ ይብዛላችሁ። ዳንዬ ወንድሜ፣ ቤኪ፣ ኤርምዬ እንኳን ጌታ እድሜን ዘመንን ጊዜን ጨመረልህ። የኔ አባት ኤርምዬ ጸጋ ይብዛልህ፣ በብዙ ተባረክ። መሪ አሸናፊ ታደሰ እባላለሁ። አይቅለልብኝ መድኃኔ ላይ ካለው ካሴት ላይ ቃላት በላ የሚል ታስታውሰኛለህ? በፊት ባለው ኧረ በጣም የሚገርም ነው። ከረዥም ጊዜ በኋላ መጣው። በፊት አገለግል ነበር አንተ ጋር እየመጣው። ደህና ናችሁ ኤርሚ? እግዚአብሔር ጊዜን ዘመንን ጨመረልህ። ሜሴንጀር ላይ ነበር፣ ዋትሳፕ ላይ ነበር እንደዋወል የነበረው። ዋትሳፕ ላይ ነው አንዴ አውርቼ ነበር በመሀል አሸናፊ አስፋው፣ አሸናፊ ታደሰ ነን። እኔን አውርተኸኛል። አሸናፊ አስፋው ነው ሞር ምን ነበረ መዝሙር አይቅለልብኝ መድኃኔ ላይ ያለው ካሴት አይቅለልብኝ የሚለው ካሴት ላይ የኔ ሳይሆን እሱ የአሸናፊ አስፋው እና ያወራሁትኝ እኔ ቀጭኑ አይደል? እኔ አገለግል ነበር አንተ ጋር እያገለግል። እርሱ የሐረር ነው ማነው? የናዝሬት ነው የወንጂ ልጅ የሚመስል መተሐራ ልጅ የመተሐራ የወንጂዎችና የናዝሬት ጥርሳቸው። እኔ አሸናፊ ታደሰ ነኝ። እኔ አሸናፊ ታደሰ ነኝ። እግዚአብሔር ያኛው አሸናፊ ማን ነው? ያኛው አሸናፊ አስፋው ነው። እኔ አሸናፊ ታደሰ ነኝ። እግዚአብሔር ቃላት በላም ነው የኔ። ኦኬ። እዛው ክፍል ላይ ፍኖተ ጽድቅ ላይ ፍኖተ አበው ላይ ማነው? ፍኖተ አበው ነው። ፍኖተ ጽድቅም ፍኖተ አበው። ፍኖተ አበው። እግዚአብሔር ይመስገን። ደስ ብሎኛል። አሹስ ደህና ነው? እድል ከሰጠህን አገለግላለሁ። እሺ። አሹስ ደህና ነው? እግዚአብሔር ይመስገን። ታገኘዋለህ? እንገናኛለን። እግዚአብሔር ይባረክ ነው። እግዚአብሔር እየባረከው ነው። ረድቶታል ጌታ። አሜን አሜን። አንተ ሴት ነው የምታገለግለው? እሺ። እኔ አባት አሁን እኔ ቃለ ዓዋዲ ነው የማገለግለው። ኦኬ ኦኬ። መልካም። ጌታ ይባረክ። እሺ ወንድሞች ሰላም በሉ። ልገዛለት ወንድማችን እንኳን ደህና መጣ። ኦኬ። አይ ቲንክ ቢዚ ነው መሰለኝ። እሺ ምህረት ተካፋይ እንዴት ነሽ እህታችን? ኤርሚዬ እንዴት ናችሁ? ወንድምነት ሁሉ ሰላም? ደህና ነኝ ጌታ ይመስገን። ሰላም ነው። እንዴት አመሸህ ልበለው አንተ? እኛ ደግሞ እንዴት አደራችሁ ነው በእኛ። እንዴት ነህ? ሁሉ ሰላም፣ ሁሉ መልካም? ደህና ነኝ ጌታ ይባረክ። በጣም ሰላም። እግዚአብሔር ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ታች ያላችሁ፣ እዚህ ያላችሁ፣ ነዳንዬ ሁላችሁም፣ ግርምሽ ሁላችሁም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ወንድምነት ዛሬ በጣም ያስደነቀኝ በሰላም ነው እያልኩ እየጻፍኩልህ ነበር። እኔ ሲሪየስ ነበር የጠራሁትኝ በእውነት። ያስፈልጋል አንዳንዴም አይደል? በቃ ይለያል። የሌዊ ወገን ወደ እኔ ያለ የእግዚአብሔርን የሚያመልክ ወደ እኔ ያለ አይደለ ሙሴ? በቃ ይለያል። መለየት ያለበት ይለያል። እኔ ደግሞ እንግዲህ መልካሙን ጥንቆላ ልጠንቁላ፣ ለአንተ ከእግዚአብሔር ቃል ደጉኑን ጥንቆላ በመረቅ ነው የኛ ነገር። እኔ መርቃለሁ ብትወድም ባትወድም ዛሬ ማለት ነው። እና በዚህ በዘዳግም መጽሐፍ ምዕራፍ 33 ከቁጥር 24 ጀምሮ ለአሴር እንዲህ ይላል እግዚአብሔር ሰው ሙሴ ያወጣው ቃል ነው። ኒር ላይ ልባርክ ፈልጌ ድል አላገኝ አልሰጠህንም። ምንም ችግር አልነበረውም። ቢዚ ነበረ፣ በጣም ክራውድ ነበረ፣ ምስጋና በዝቶብን ነበረ፣ እንዘምር ነበረ፣ እንደሰት ነበረ። በጣም ደስ የሚል ምሽት ነው ከአንተ ጋር ያሳለፍነው። ጌታ የተባረከ ይሁን።
ስለሱ እግዚአብሔር እናመሰግናለን። ሁሉ ነገር ስለተሳካ ስለሆነ ብቻ ለምናመሰግነው። ለምንድነው ዘምሩት ማልቀስ ይገባችሁ ሲለን እናደርጋለን። መንፈስ ቅዱስ እያልክ ነበር። አዎ ሲለን እናደርጋለን። ዛሬ ግን እኔ እባርካለሁ፣ በጎን ጥንቆላ ባንተ ላይ እናገራለሁ እና ስለ አሴር እንዲህ ይላልና አሴር በልጆች የተባረከ ይሁን፣ በወንድሞች የተወደደ ይሁን፣ እግሩን በዘይት ውስጥ ያጥለቅ፣ ጫማው ብረትና ነሐስ ይሆናል፣ እንደ ዕድሜው እንዲሁ ኃይሉ ይሆናል ይላል። ኢየሱስ ለዘላለም ጌታ ነው። ኤርሚዬ ዛሬ ጸልያለሁ በክርስቶስ ኢየሱስ ስም፣ ድንቅ በሆነ ስም፣ አዳኝ በሆነ ስም፣ ገዢ በሆነ ስም በክርስቶስ ኢየሱስ ስም እጸልይልሃለሁ። እኔ ታናሽ እህት እጸልይልሃለሁ በኢየሱስ ስም። ዛሬ ማለዳም እየጸለይኩ ነበር። እግዚአብሔር ምስክሬ፣ ስገባ ገረመኝ። ትንሽ እግዚአብሔር ፊት ሆኜ ነው የገባሁትና ሳይ አለክ በጣም ነው የደነቀኝ። ኖቲፊኬሽን እንደውም አልደረሰኝም። እንዲሁ ነው የገባሁትና በኢየሱስም በልጆች የተባረከ ነው። ወንድም በልጆች በመንፈሳዊ ልጆች ቢሆን በወለድካቸው በስጋ ልጆች ቢሆን በክርስቶስ ኢየሱስም የተባረከ በኢየሱስም የተባረከ በወንድሞች የተወደድከ በኢየሱስም አብረው በሚያገለግሉ በዓለም ዙሪያ ባሉ ሴትና ወንዶች በእግዚአብሔር ልጆች በክርስቶስ ኢየሱስም በፍቅራቸው በመልካሙ በጎ ስጦታቸው በኢየሱስም በትብብራቸው በቀኝ እጆቻቸው የተባረኩ በኢየሱስም አንተ ውስጥ ላለው እውነት፣ አንተ ውስጥ ለገባ እውነት፣ አንተ ውስጥ ላለው በጎ ነገር በክርስቶስ ኢየሱስ የሚተባበሩ እንዲሆኑ፣ የሚረዱ እንዲሆኑ፣ የሚያግዙ እንዲሆኑ፣ ውስጥ ላለው ለከበረው ጸጋ የሚተባበሩ የሚገዙ እኖ ለመሮጫ በኢየሱስ በጎ ትራክ የሚሆኑ መንገዴ በዘይት የታጠበ ነበር እንዳለ በኢየሱስ መንገድህን በዘይት የሚያጥቡ ሴትና ወንዶች ልጆች ይነሱ በኢየሱስ ወንድሞች ይነሱ፣ እህቶች ይነሱ በኢየሱስም ስልጣን ውስጥ ያለውን ቅናት አብረው የሚቀኑ፣ ውስጥ ያለውን ነገር አብረው የሚቀኑ እንዲህ ያለ እዩ እና የቀናውትን ቅናት ላሳያለሁ። እግዚአብሔር ሰው ከኔ ጋር ነው ሲለው ልብ ከልብ ጋር ነው ሲል አውዝ ወደ ሰረገላው እንደጫኑ እንዲህ ወደ አንተ ራይ እግዚአብሔር ባስቀመጠው ውስጥ ራይ ላይ እንዲህ የሚመጡ በኢየሱስም አብረው የሚቀኑ አብረው ወደ ሰረገላው የሚገቡ በኢየሱስም ሴትና ወንዶች ልጆች እንዲሰጥ እጸልያለሁ። በኢየሱስም እንዲሰጡ እጸልያለሁ። እንዲህ አይነቶቹ የቅናትን አብረው የሚቀኑ የእግዚአብሔርን ቅናት የሚቀኑ በኢየሱስም የእግዚአብሔርን ስራ ለመስራት የጨከኑ በክርስቶስ ኢየሱስም እንዲያገኙ በኢየሱስም እጸልያለሁ። እግሮች በጌታ በኢየሱስም በዘይት የጠለቁ የቆምክበት ስፍራ የመለኮት እጅ የመለኮት አብሮነት በኢየሱስም እንዲያገኝ በገባህበት ጉባኤ በተገኘህበት ስፍራ እዚህ በሶሻል ሚዲያ ላይ የእግዚአብሔር ሐልወት አብሮህ እንዲሁ ስራ እንዲሰራ የእግዚአብሔር አደራረግ በአንተ ላይ እንዲታይ በእውነት የምትናገረውን ቃል እንዲሰጥ የሰዎችን ልብ የምትማርክበት ጥበብ እንዲሰጥ ጸጋ እንዲሰጥ በኢየሱስም ከመንፈሱ በኢየሱስ እንዲያረሰር ቤት በመንፈስ ቅዱስ ኃይልና ሙላት እንዲሞል አደባባይ በመንፈስ ቅዱስ ኃይልና ሙላት እንዲሞል በኢየሱስም እጸልያለሁ። ጫማ ብረትና ናስ ይሆናል ተብሎ እንደተጻፈ እነሆ ራእይ ላይ እንዳለ እነሆ እግሮቹ እንደናጠረ እንደጣለ እንድትሆናቸው እንደሚል በኢየሱስም ጨለማው ዛሬ ያልከውን ድግምትና ሟርት እንኳን እየረጋገጥክ ብትሄድበት ኃይለኝነት እንዲያገኝ ጸልያለሁ። በጨለማው ላይ ዓለም ላይ በኢየሱስም ኃይለኛ እንድትሆን በኢየሱስም ጸልያለሁ። ኃይልህ እንዲበረታ ጸልያለሁ። በኢየሱስም ስልጣን ክፉ አንተን መቋቋም እንዳይችል ጸልያለሁ። በስውር የሚደረገው በአደባባይ የሚደረገው ክፉ ነገር እንዳያገኝ ኃይልህ በኢየሱስም እንዲበረታባቸው መቋቋም እንዲያቀታል ውስጥ ያለውን የእግዚአብሔር ኃይል መቋቋም እንዲሳናቸው በኢየሱስም ጸልያለሁ። እስጢፋኖስ በተናገረ ጊዜ እነሆ ትኩር ብሎ ሳይሆን መልኩ እንደተቀየረ እንዲሁ በኢየሱስም በፊታቸው እንድትቀየር ጸልያለሁ። ንግግር በኢየሱስም ስልጣን ብዙዎችን የሚማርክ የሚጠራ እነሆ ትምክታቸውን የሚያስጥል የሃይማኖት ካባቸውን የሚያስጥል እስራታቸውን የሚፈታ ሆኖ እንዲገለጥ በኢየሱስም ጸልያለሁ። እነሆ ብርቱ ያደርግ ዘንድ ጸጋ ይበዛል ዘንድ ምሕረት ያገኝ ዘንድ በኢየሱስ ኃይለኛ የእግዚአብሔር አብሮነት ከአንተ ጋር ይሆን ዘንድ አጥንቶች ይበረቱ ዘንድ እግዚአብሔር አጥንትን ያጥን ዘንድ በኢየሱስም ስልጣን ጸልያለሁ። ምድረ በዳህን ሄደን እንዲያረግ በኢየሱስም ስልጣን እነሆ በረሃ እንደ እግዚአብሔር ገነት እንዲሁ የተድላ ድምጽ ከአንተ እንዲመጣ በኢየሱስም ስልጣን ያንቺን ምድረ በዳ እንዳጠገበ ኢሳይያስ ላይ ያለችው ምድረ በዳ እንዳለመለም ጽዮንን እንዳጽናን አንተ ብዙ ህዝቦች ለምትቀናላቸው ህዝቦች ወደ እግዚአብሔር በመምጣት እንዲሁ ትጽናና ዘንድ ነፍስ ታርፍ ዘንድ ነፍስ ደስተኛ ትሆን ዘንድ ከእግዚአብሔር ነገር በተደረገላት ነገር ሐሴት ታደርግ። ብዙ ብርኮ ወደ እግዚአብሔር በመምጣቱ ብዙ ህዝብ ወደ እግዚአብሔር ዞር በማለቱ ወደ እግዚአብሔር ሐሳብ መስማማት በመሆኑ አቤቱ በጌታ በኢየሱስ ስም ነፍስ ደስ ትሰኝ ዘንድ ሐሴት ታደርግ ዘንድ በኢየሱስም ጸልያለሁ። እቺን መረዳት ልበልህና ላብቃ። እንደ እድሜው እንዲሁ ኃይሉ ይሆናል ይላል። አይገርምም? በብር ደረጃ ስታይ ከ40 ብር 50 ብር የበለጠ ነው። በእድሜ ከ40 50 እየደከመ ነው የሚመጣው ጉልበቱ። ጥበቡ ቢበዛም
ጉልበቱ ግን እየደከመ ነው የሚመጣ። እንደ 20 ዓመቱ አይሮጥም። እግዚአብሔር የቁጥሩን ጉልበት ነው የሰጠው ለአሴር። በኢየሱስ ስም አንተ እድሜህ በጨመረ ቁጥር በኢየሱስ ስም ከወጣትነት በላይ እግዚአብሔር ጉልበታም እንዲያደርግ ጸልያለሁ። ካሌብ ጉልበታም ነኛል። በኢየሱስም ጉልበት እንዲሰጥ፣ የጤንነት ጉልበት እንዲሰጥ፣ የመንፈሳዊ ጉልበት እንዲሰጥ በኢየሱስም በሰማይም በምድርም ጉልበታም እንድትሆን በጤና የተሳካለ ሰው እንድትሆን ጤንነት ፍጹም እንዲሆን በኢየሱስም ስልጣን የጤንነት ኃይል እንዲያገኝ በኢየሱስም የመንፈስ ጉልበትና ኃይል እንዲያገኝ በኢየሱስም እኔ ጸልያለሁ። ወንድሜ ጥንቆላ ይሄ ነው። በጌታ በኢየሱስም ተባረክ። በኢየሱስም ተባረክ። በኢየሱስም ተባረክ። በጌታ በኢየሱስም ተባረክ። ሟርት በእስራኤል ላይ ድግምትም በያዕቆብ ላይ የለም። ስለዚህ በአንተ ቤት ላይ ሟርት አይሰራም፣ ድግምት አይሰራም፣ ምንም ነገር መስራት አይችልም። እንኳን በአንተ ላይ በአንተ በሆነው ነገር ላይ አደባባይ ጓዳ ላይ ላለ የትኛውም ያንተ የሆነ ነገር በስም ለተጠራ የትኛውም ነገር ላይ በኢየሱስ መስራት አይችልም እና ከሽፏል። ተባረክ ወንድምነት። ጸጋ ይብዛልህ። ጸጋ ይብዛልሽ። አሜን አሜን። ልብ በሉ ወገኖች፣ አጋንንትን የሚያመልኩ ሰዎች ክፉ ቃል ነው የሚናገሩት። ታውቃላችሁ፣ ቃል ነው። ቃሉ ግን ክፉ ቃል ነው። የመርገም ቃል ነው የሚናገሩት። የመርገም ቃል ነው የሚያወጡት እና ያ የሚያወጡት ቃል ክፉ መንፈስ በእነሱ ላይ ስላለ ቃሉ በዛ በሚናገሩት ሰው ላይ ተፈጻሚ ለማድረግ ክፉ መንፈስ ይሰራል። በማ ላይ ነው ያልኳችሁ? በሰው ላይ ነው ያልኩት። በእግዚአብሔር ልጆች ላይ ግን በእኛ ላይ ግን አንዳች አይሰራም። ልብ በሉ። በጌታ ናችሁ፣ በጌታ ነሽ፣ በጌታ ነህ። የቱንም ያህል ክፉ ቃል ሲለፈልፉ ጉሮሯቸው እስኪደርቅ ድረስ ምራቃቸው ደርቆ ጉሮሯቸው ላንቃቸው እስኪጣበቅ ድረስ ሲለፈልፉ ቢውሉ እኔና አንተ ላይ የማይሰራበት ምክንያቱም አንድና አንድ ነው። ብትፈልጉ ብርቱ የሆነ ህይወት ስላለን ሳይሆን ወይ በሌላ በገንዘባችንና በሀብታችን ተመክተን ሳይሆን መመኪያችን ማ ስለሆነ ነው። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ስለሆነ በዋጋ ስለተገዛን ደግሞ ለራሳችን ስላይደለን ኦልሬዲ ለማነን ማለት ነው፣ ለጌታ ነን። በጌታ ጥበቃ ውስጥ፣ በጌታ ታዛ ውስጥ፣ በጌታ ጥላ ውስጥ ስላለን አንዳች በአንቺ ላይ፣ በአንተ ላይ፣ በእኔ ላይ አይሰራም። ግን ይናገራሉ። ቃልን የሚናገሩት እህቴ ደግሞ ምንድነው አሁን ያደረገችው? ቃልን የተናገረችው ባይዞ ጥንቆላ የሚባለው እኮ ቃል እኮ ነው የሚናገሩት። እርግማን፣ ሟርት፣ ድግምት ምናምን ነገር ማለት ነው። ያው ከክፉ ከመናፍስት ኃይላት ጋር ሆነው ክፉን ቃል የሚናገሩት። አሁን እህቴ ባረከችኝ አይደል? የበረከት ቃል ነው የተናገረችው። እነዛ ደግሞ የዚህን ተቃራኒ ነው የሚናገሩት። እሷ የመባረክን ቃል በእግዚአብሔር መንፈስ ሆና በክርስቶስ የምታመን እህቴ ስለሆነች የበረከትን ቃል ነው የተናገረችው። በእኔም በልጆቼም በሚስቴም ላይ ማለት ነው፣ በቅዱሳን ሁሉ ላይ ማለት ነው። እነዛ ደግሞ የክፉን ቃል ነው የሚናገሩት። ግን እኛ ላይ ልክ ዘር መሬት ላይ ተዘርቶ ውሃ ሳያገኝ ከቀረ ደርቆና በስብሶ ወፎች ለቅመውት ወይ ደግሞ እዛው ፈርሶ ላይጠቅም ላይበቀል ለዘላለም እንደሚቀር ቃላቸው እኛ ላይ እንዳይሰራ እግዚአብሔር መንፈስ ቅዱስ ከኛ ጋር ስላለ የጌታ የኢየሱስ ክርስቶስ የደሙ ኃይል ከኛ ጋር ስላለ የትኛውም ሟርታቸው የትኛውም ንግግራቸው በእኛ ላይ አይሰራም ማለት ነው። በዚህ ደስ ይበለን፣ በዚህ ደስ ይበላችሁ፣ በዚህ ደስ ይበለን። ለጌታ ክብር ይሁንለት። እግዚአብሔር ይባረክ። ወንድምነት ስለመጣ በጣም ደስ ብሎኛል። ልደውልለት ነበረ ግን ድንገት ካልቻለ ብዬ በሚል ነበር። ወንድምነት ስልክህን አንሳው አንድ አፍታ። እሺ ጌታ ይባረክ። እናገለግላለን። ወንድምነት ጋር እንሄድና
ጌታ ቢፈቅድ ከዚህ በኋላ አንድ 3 ሰዓት ምናምን ነገር መቆየት እችላለሁ። ከቤተሰቦቼ ጋር ነው ያለሁት። እኔ ጋር እንደዚህ ከቆየው ጫጫታ ይኖራል እና በደንብ ማገልገል አልችልም። ወንድምነት ይከፍታል። እዛ እንገናኝ። ግርምሽዬ ቤካ እዛ ነው። ጸጋ ይብዛላችሁ። እዛ ነው። ተባረኩ። ሁላችሁም እዛ ነው። ያለው አይቀርም አምናለሁ። ዝማሬ ካፊያ ይታጣል። የካሳ ጊዜ ይሆን ቀን ቆጥሮ ለኔ ሲም ዳንዬ ጋር እንሂድ ወገኖች። ዳንዬ ይከፍታል። ጉዳይ ያለኝ የማዋዬ ልቤ ንጉስ ማንጎራጉርለ ነገር አለኝ የማዋዬ ለልቤ ንጉስ ማንጎራጉርለ ምስጋናን ሚሰዋ ማዳንን እንዲያይ በእርግጥ ለሚወዱ መላለከ ሰማይ ምስጋናን ሚሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለከ ሰማይ ደግሞ እድሉ ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ዘምር ካለኝ ደግሞ እንዲህ እንዲያሚል ደግሞ ቆስቋሽ